ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳነኝ ሳምንታዩ ቲክቶክ ሰሎሞን በኢቢኤስ ተጀምሯል ለዛሬ የተለያዩ ርዕሶችን ነው የምንቃኘው አብረን በዛሬው ፕሮግራም ላይ ታዋቂው አሜሪካዊ ቢሊዮነር እና የፈጠራ ባለሞያ ኢሎን መስክ የሰው ልጅ ወደፊት ማርስ ሄዶ እንዲኖር የሚያስችልን ለየት ያለ የመጓጓዣ ቴክኖሎጂ ዲዛይን ይፋ አድርጓል ከጥቂት ቀናት በፊት ስለሱ እንቃኛለን በፔዳል ከነማንኛውም ብስክሌት በፔዳል እየተነዳ ነገር ግን በሰዓት 139.45 ኪሎ ሜትር በሰዓት መሄድ የሚችል ለየት ያለ ብስክሌት እሱን እንቃኛለን የዓለም ላይ ደግሞ ግዙፉን ትልቅ የሚባለውን ኤሌቬተር ወይም ሊፍት ስለሱ ማስቃኛችኋለሁ እንዲሁም ደግሞ በቱርክ ኢንጂነሮች አማካኝነት አስገራሚ የሆነ ግዙፍ ሮቦትነት መቀየር የሚችል BMW መኪና ትራንስፎርመር ሙቪን ታቃላችሁ ስለሱ ከሱ ጋር እሱን በሱ ኢንስፓየርድ ሆኖ ነው የሰሩት ስለሱ እንቃኛለን እንዲሁም ደግሞ ራሱን ማሰር ስለሚችል ጫማ የናይኪ ጫማ እንግዲህ ጫማው ሁሉ ጊዜ ጎንበስ ብለን ነው ጫማውን የምናስረው ነገር ግን አሁን አዲስ ናይኪዎች የሰሩት ጫማ ራሱን ማሰር የሚችል ነው እነዚህን እንግዲህ የመሳሰሉ አስገራሚ ዜናዎች እንቃኛለን ከፕሮግራሙ ጋራ መልካም ቆይታ እንደ የፈጠራ ባለሙያውና ቢሊዮነሩ ኢሎን መስክ አገላለጽ ከሆነ ኢሎን መስክ በነገራችን ላይ እንደምታውቁት ቴስላ የሚባለውን የመጀመሪያውን 100% ኤሌክትሪክ መኪና እየሰራ እንዲሁም ደግሞ ስፔስ ኤክስ የሚባል በስፔስ ላይ መሄድ የሚችል ሳተላይትና ሮኬትን የሚሰራ በጣም ግዙፍ የሆነ ኩባንያ ያለው መልታይ ቢሊዮነር የሆነ አሜሪካዊ ነው ከዚህም በፊት ፔፓል የሚባለውንም የሰራው እሱ ነበር የፈጠረው ብዙ ሌሎችን ፈጠራዎች አሉት እና እንደሱ አባባል ከሆነ መቼ እንደሆነ ባያውቀውም ነገር ግን አንድ የሆነ ጊዜ ላይ ምድር መጥፋቷ በውስጡ ያሉትን ፍጥረቶች ሙሉ ሙሉ መጥፋታቸው አይቀርም ብሎ ያስባል ከ64 ሚሊዮን ዓመት በፊት እንደሚታወቀው ዳይኖሶሮች ይኖሩ ነበር በምድር ላይ እና ያው ከፍተኛ የሆነ ጥፋት ወይ ኮሜት ምድርን መታ ይሄ እነዚህ ዘሮች ጠፍተዋል አሁን የሉም አጥንታቸው ብቻ ነው ያለውና የሰው ልጅም ይሄ ጣይ ገጥሟል ብሎ ያስባል መቼ እንደሆነ ባያውቀውም ስለዚህ ይሄንን ነገር ለማስቆም ያለው ብቸኛ ምርጫ ሰውን ከመሬት ውጪ በሌላ ፕላኔት ላይ መኖር የሚችል ፍጥረት ማድረግ ወይ ደግሞ በእንግሊዝኛው ምን ይባላል መልታይ ፕላኔት ስፔሺስ ማድረግ አለብን ሰዎችን ይላል ይሄን ለማድረግ ደግሞ ትልቁ መሰናክል ምንድነው በጣም ሩቅ ስለሆኑ ፕላኔቶቹ መጓጓዣ ሲስተሙ የለም ስለዚህ ይሄንን ነው እንግዲህ ሰሞኑን በአዲስ ፕሮጀክቱ ላይ ይፋ ያደረገው ይሄው ፕሮጀክት ኢንተርፕላኔታሪ ትራንስፖርት ሲስተም ወይ ደግሞ ITS ይባላል ይሄንን ነገር በጣም ብዙ ሰዎች በተሰበሰቡበት ቦታ ላይ አመታዊ ኮንፈረንስ ላይ ይፋ አድርጓል ይሄው ፈጠራ አላማው ምንድነው በአንድ ጊዜ 100 ሰዎችን ከምድር ላይ ይዞ ወደ ማርስ መጓዝ የሚችል ግዙፍ የሆነ ስፔስ ክራፍትን መስራት ነው 100 ሰዎችን በአንድ ጊዜ ይዞ ማርስን የሚያክል ቦታ መሄድ እጅግ በጣም ከፍተኛ ከባድ የሆነ እንቅስቃሴና ስራ ነው የሚሆነው ነገር ግን እንደዚህ ባለሙያ እንደዚህ የፈጠራ ባለሙያ ግለሰብ ከሆነ መሆን ይችላል ይሄ እንግዲህ ናሳ እንኳን ሰርቶት የማያውቀው አይነት ሳይዝ ያለው ራኬት እና ስፔስ ክራፍት ነው የሚሆነው እንግዲህ ወደዚች ወደ ቀይዋ ፕላኔት ለመሄድ እንደመስክ አገላለጽ ከሆነ ይሄንን ነገር በእኛ እድሜ እኛ ሳንሞት በእኛ እድሜ ውስጥ ማየት ይቻላል ማድረግ መፈልጋለሁ እኔ ሳልሞት ይሄን ማየት ፈልጋለሁ ነው የሚለው ስለዚህ ማንኛውም ሰው ወደ ማርስ መሄድ ቢፈልግ ይሄ እድል እንዲያገኝ ይፈልጋለሁ ብሎ ይሄንን ራዕይ ይዞ ነው የተነሳው ማለት ነው ገና ስም ያልወጣለት ይሄው ሮኬት በአኒሜሽን ዲዛይኑ ላይ እንደሚታየው በጣም ቆንጆ አድርገው ሰርተውታል ምን አይነት እንደሚመስል እንዴት እንደሚሄድ ዲቴል የሆነ ሙቪ ሰርተውለታል በጣም አሜዚንግ ይመስላል እንግዲህ እንደሚጣቅም ያለው ካርጎ ወይም ጭነትም ይዞ መሄድ የሚችል ማለት ነው 42 ሮኬቶች ፓወርድ የሆነው የስፔስ ኤክስ ራኬቶች ፓወርድ የሆነው እና በሜታን ፊውል የሚሰራው ራኬት ራፕተር ኢንጂን ይባላል ይሄንን ይዞ ወደ ኦርቢት ይሄዳል ስፔስ ክራፍቱን ከዛ በኋላ ከኦርቢት ካደረሰው በኋላ ስፔስ ክራፍቱ ዛ ተገንጥሎ ኦርቢት ላይ ሲንሳፈፋል ራኬቱ ተመልሶ ይመጣል እንደምታውቁት ስፔስ ኤክስ ሰሞኑን በጥቂት ወራት በፊት ናሳ እንኳን ወይ ሌሎች የሳተላይት የራኬት ኩባንያዎች ባላደረጉት መንገድ ራኬትን ሪዩዘብል ወይ ደግሞ እንደገና መጠቀም የሚቻለው ነገር በተሳካ ሁኔታ አከናውኗል እንደምታውቁት እኔም በአጭሩ አሳይቸው ነበር ራኬትን የስፔስ ክራፍቲንግ ዞ ከሄደ በኋላ ኦርቢት ሲደርስ ተመልሶ መጥቶ የድሮን ሺፕ ላይ እንዲያርፍ ስለዚህ ያ ራኬት ተመልሶ እንደገና ሪፊውልድ ሆኖ ተጠግኖ ሌላ እንደሞ ስፔስ ክራፍት ይዞ ማስወንጨፍ ይችላል ማለት ነው ብዙ ጊዜ የናሳም ይሁን በስፔስ ቴክኖሎጂ ሲሰራ የነበረው አሰራር ደግሞ እንዴት ነበር ራኬቱ ይዞት ይሄዳል ኦርቢት ላይ ከደረሰ በኋላ ከስፔስ ክራፍቱ ተገንጥሎ ሲመለስ ተበታትነው ውቅያኖስ ውስጥ እንዲወድቅ ነበር የሚደረገው አሁን ግን በጣም ብዙ ገንዘብ ኮስት ያደርጋል እሱ ግን የሚለው ሪዩዝ ማድረግ አለብን ነው የሚለው ይሄም እንግዲህ እቅድ እንደዚህ ነው ወደፊት በማርስ ላይ ራኬቱ
ስፔስ ጋር ኦርቢት ጋር አድርሶ ይመጣል ተመልሶ ሌላውን ደግሞ ይዞ ይሄዳል ከዛ በኋላ ደግሞ ሌላ ደግሞ ራኬት ይወነጨፍና ኦርቢት ላይ ተንሳፈፈ የሚጠብቀውን ያንን ስፔስ ክራፍት ወደ ማርስ የሚሄደውን ሪፊውል ሌላ ፊውል ይሞላልትና ከስፔስ ከኦርቢት ተወንጭፎ ያ ስፔስ ክራፍት ወደ ማርስ ጉዞውን ይቀጥላል ማለት ነው ያሁን ስነግራችሁ የሳይንስ ፊክሽን ወይ ነው ኢምፖሲብል ዘ ማርሽን የሚባል በቅርብ የተሰራ የማዲመን የሰራ ሙቪ አለ ልክ እንደሱ በቃ እንደ ሙቪ አስመሰለው እኔም ሳብራራው ልክ እንደ ሙቪ ቀላል አረኩት ቀላል ታስክ አይደለም ነገር ግን መሆን ይችላል ነው የሚለው እንዲያውም እሱ በጣም ነገሩን በጣም አምቢሽስ አድርጎት በሚቀጥሉት 10 ዓመታት ውስጥ በ2026 ይሄንን አይነት ሚሽን ልናይ እንችላለን ኩባንያም ይሄንን እውነት ለማድረግ በከፍተኛ ደረጃ እየሰራ ነው የሚለው ከዚህም በላይ ሰዎችን እዛ ከተሄዱ በኋላ ያ የሚመች ፕላኔት አይደለም ማስክ ለብሳችሁ መንቀሳቀስ አለባችሁ አትሞስፌሩ አይመችም ነገር ግን የኢላን መስክ ራዕይና አላማ ደግሞ በማርስ ከተሄደ በኋላ ማርስን ለኑሮ የሚመች ሁኔታ ሲቪላይዝድ የሆነች ልክ እንደ መሬት ያለ ማስክ የምትንቀሳቀሱባት እንድትሆን ማድረግ ይቻላል መለወጥ ይቻላል የሚለው ዲቴሉን በዚህ አቅጣጫ ላይ ብዙም የተናገረው ነገር የለም በአሁን ሰዓት የስፔስ ኤክስ ኩባንያ 5% ያህል የኢንጂነሮቹ ጉልበትና ሙሉ በሙሉ ኃይላቸው በዚህ ፕሮጀክት ላይ በአይቲኤስ ፕሮጀክት ላይ ውሏል ነው የሚለውና ይሄን ፐርሰንት እየጨመረ ሄዶ ፕሮጀክቱን ኡን ለማድረግ እንቅስቃሴው እንደሚቀጥል ነው የሚናገረው የሱ ዓላማ ምንድነው በሚቀጥሉት ከ40 እስከ 100 ዓመታት ባሉት ጉዞዎች ውስጥ 10,000 ትሪፖችን አከናውኖ በጣም ብዙ ትሪፕ ነው 1 ሚሊዮን ያህል ሰዎችን ወደ ማርስ ማጓጓዝ ነው እዛ ኑሯቸውን እንዲጀምሩና የሰው ልጅ ስልጣኔ በማርስ ላይ እንዲስፋፋ ይሄ ነው እቅዱ እንግዲህ በሚቀጥሉት ከ40 እስከ 100 ዓመታት ውስጥ 10,000 የማርስ ጆርኒዎችን አድርጎ ሚሊዮን ፒፕል እዛ ማስቀመጥ ነው እንግዲህ ጉዞ ምን ያህል ነው የማርስ ጉዞ በጣም ፈጣን በሆነ ስፔስ ክራፍት ራሱ እስከ 5 ወር ይወስዳል ከምድር ወደ ማርስ ለመሄድ ከፍተኛ በሆነ ስፒድ በሺዎች በሚቆጠር በሰከንድ ውስጥ በሺዎች በሚቆጠር ኪሎ ሜትር እየተምዘገዘገም 5 ወር ያህል የሚወስድ ጉዞ ነው ያለው ነገር ግን ይሄ 5 ወር ጉዞ አሰልቺ እንዳይሆን ስፔስ ክራፍቱ ትልቅ ነው እንዳልኳችሁ 100 ሰው ባንዴ ይይዛል በውስጡ የሚመች አይነት ሁኔታ ያው እንደምታውቁት ማለት ስለዚህ ይሄ የ5 ወር ረጅም ጉዞ አሰልቺና አድካሚ እንዳይሆን እንግዲህ ይሄን ነው እንግዲህ እቅዱ ማለት ነው 5 ወር ቢሆንም ጉዞ ነገር ግን ይሄ ስፔስ ክራፍቱ ዲዛይን የተደረገው ሰዎች እዛ ሄደው ባይመቻቸው እንኳን መመለስ እንዲችሉም የሚመቻችበት ሁኔታ እንደሚኖር በእርግጠኝነት ተናግሯል በአሁን ሰዓት የማርስ ጉዞ ሲነሳ ዋን ዌይ ትሪፕ ነው የሚባለው እዛ ከተሄደ በኋላ አይመለስም ሰው እዛው ነው የሚሞተው ምክንያቱም በጣም ርቅ ስለሆነ የሱ ስፔስ ክራፍት ግን ሰዎችን ከዚያም ወደዚህ ማምጣት የሚችልበትን ሁኔታ ሁሉ እንደሚያመቻች ገልጿል በአሁን ሰዓት ላይ አንድ በጣም አሜዚንግ ነገር ልንገራችሁ በአሁን ሰዓት ላይ ወደ ማርስ አንድን ሰው ለመላክ በአሁን ባለው ቴክኖሎጂ ቢታሰብ ለአንድ ሰው የሚያስወጣው ኮስት $10 ቢሊዮን ያህል ነው ይሄ ከፍተኛ የሆነ ገንዘብ ነው ነገር ግን የኢላን መስክ ፕሮጀክት በሱ ላይ እንደተናገረው በዚህ ቪዲዮ ላይም እንደምታዩት ይሄንን በሚገርም ሁኔታ ዋጋውን ቀንሶ ለአንድ ሰው ጉዞ $200,000 የአሜሪካን ዶላር ማለት ነው ይሄ በጣም ትንሽ ገንዘብ ነው ከ$10 ቢሊዮን ጋር ሲወዳደር ማለት ነው $200,000 በአሁን ሰዓት ሰዎች የቨርጂን ጋላክቲክ የሚባል ሌላ የስፔስ ቱሪዝም ተጀምሯል ለየት ባለ ፕሌን ከአትሞስፌር ውጭ ሄዳችሁ እዛው ፕሌን ውስጥ እያላችሁ ግራቪቲ አልባነት ወይ ደግሞ የመሬት ስበት አልባነትን እንድትለማመዱ ያንን ፊል አድርጋችሁ እንድትመለሱ የሚያደርግ የስፔስ ቱሪዝም ተጀምሯል $200,000 ነው የሚከፈለው ለዚህ ስለዚህ ኢማጂን ያን ለዚህ የሚያስወጣው ነገር ማርስ ድረስ በመሄድ ይሄንኑ ገንዘብ የሚከፈለው ማለት ነው ይሄ እንግዲህ እንደሚሆን በእርግጠኝነት ተናግሯል ማለት ነው እንግዲህ ሲሆንም እናየው ነው እንዳለው ሁላችንም በህይወት ይያለን ይሄ ነገር ህያው ይሆናል ብሏል ከስፔስ ጋር በተያያዘ ባጭሯን ነገር ልንገራችሁ ከሁለት ሳምንት በፊት የቻይና የስፔስ ሻትል ወይም የስፔስ ክራፍት ወደ ምድር ስራውን ጨርሶ መመለስ በሚገባበት ጊዜ ላይ ያ ሚሽን እየተካሄደ ያለ የመመለሱ እየተካሄደ ያለ ኮንትሮሉን ሙሉ አጥቷል እና የቻይና መንግስትም ይሄንን አድሚት አድርጓል ደግሞ አምኗል ማለት ነው እንግዲህ መቼ እንደሚወርቅ ይገመታል ነገር ግን የት እንደሚወርቅ አይታወቅም ብዙ ጊዜ የስፔስ ክራፍቶች ሚሽናቸውን ከጨረሱ በኋላ ወደ ምድር ሲመለሱ ኮንትሮልድ በሆነ መንገድ ናቪጌት ተደርገው ውቅያኖስ ላይ እንዲያርፉ እና እዛ እንዲበታተኑ ነው የሚደረገው ሌላ ጉዳት እንዳያደርሱ ይህንን ማድረግ አልቻለም የቻይና መንግስት 5 ዓመት ያህል የስፔስ ላይ የሚንሳፈፍ የስፔስ ላቦራቶሪ ልክ ኢንተርናሽናል ስፔስ ስቴሽን እንደምንለው የቻይና የራሷን ለ5 ዓመት በሚሽን ላይ ነበረ የስፔስ ክራፍት ነበራት ስራውን ጨርሶ ዘንድሮ መመለስ ነበረበት ያ ሂደት ላይ ያለ ነው ሙሉ ከዛ ስፔስ ክራፍት ጋር የቻይናው የስፔስ ኤጀንሲ ኮንትሮሉን ወይ ኮሙኒኬሽኑን ያጣው ማለት ነው ይሄ ዴንጀረስ የሆነ ነገር ነው አድሚት አድርገዋል ሳይንቲስቶች ይሄንን በተቻለ መጠን በጂፒኤስ እና በሌሎች ቴክኖሎጂዎች እየታገሱ የቱ ጋር እንዳለ ለመቆጣጠር እያሰቡ ነው የት እንዳለ ነው እንጂ ኮንትሮል ማድረግ ጌን ማድረጉን ኦሬዲ ሉዝ ተደርጓል እና እነዚህ ባለሙያዎች እንደሚሉት ይሄው ስፔስ ክራፍት ወደ ምድር ተበታትኖ የሚወድቅበት ጊዜ በ2017 ማብቂያ አካባቢ እንደሆነ ተገምቷል ነገር ግን የት እንደሚወድቅ የቱ ጋር እንደሚበታተን አይታወቅም እየተከታተሉ ይሄንን ነገር እንግዲህ ለሰው እንደሚያሳውቁ ይጠበቃል ሆፕፉሊ የማይሆን ቦታ ወድቆ ብዙ ጉዳት አይደርስም የቻይና ነገር እንግዲህ ቻይና 1 ቢሊዮን $1 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 ቢሊዮን $1
በሰው እግር ብዙዎቻችሁ ብስክሌት እንደምንነዱ አስባለሁ እና በእግራችሁ ፔዳል እየመታችሁ ስትሄዱ በጣም ስፒዱ ከመኪና ጋር እንኳን ስተወዳድሩት የብስክሌት ፍጥነት በጣም ቀላል ነው፣ በጣም አጭር ነው አይደል ወይ ደግሞ ስሎው ነው። ነገር ግን ልክ እንደዛ አይነት ፔዳል ኦፍ ኮርስ ዲዛይኑ ለየት ያለ ነው፣ ቪዲዮ ላይ ታዩታላችሁ። ነገር ግን በእግር እየተመታ ፔዳሉ 139.45 ኪሎ ሜትር በሰዓት መብረር የሚችል ብስክሌት ተሰራ ብላችሁ ታምኑኛላችሁ? ይሄ እውነት ነው። እንግዲህ ለረጅም ጊዜ ኤሮቬሎ በሚባል የአሜሪካ ኩባንያ ኢቲኤ የተሰኘው የዚህ ብስክሌት ዲዛይን 6 ዓመት ወስዶበታል። ይሄንን ዲዛይን አድርገው እንደዚህ አይነት ፍጥነት ያለውን ብስክሌት ለመስራት ብስክሌት ነው፣ በቪዲዮ ላይ ታዩታላችሁ። ሼፕ አለው፣ እንደ ሌላ አይነት ብስክሌት ግልጽ አይደለም። ሰውየው ወይም የሚነዳው ሰው የሚገባበት እንትን አለው፣ ከቨር አለው። ያ ከቨር ራሱ ዲዛይን የተደረገው እጅግ በጣም ሶፊስቲኬትድ በሆነ ረጅም ጊዜ በወሰደና የኮምፒውቴሽናል ፍሉድ ዳይናሚክስ የሚባሉ የፊዚክስ ኮንሰፕት ሁሉ ተደርጎበት ነው ዲዛይን የተደረገው። ፍሉድ ዳይናሚክስ እንደምታውቁት በፊዚክስ ፊልድ ውስጥ ያለ ሲሆን በውስጡ ብዙ ሰብ ፊልዶች አሉት። አንደኛው ኤሮዳይናሚክስ የሚባለው ነው። ኤሮዳይናሚክስ እንደምታውቁት የጋዝንና የአየርን እንቅስቃሴ የሚያጠና ፊልድ ነው። ስለዚህ ይሄንን ሁሉ ነገር አካቶ ነው ዲዛይን የተደረገው የብስክሌቱ ከቨርና ፔዳሉም ደግሞ ዩኒክ ቼን አለው። ልክ አንድ ፔዳል ስትመቱ ጎማውን የሚያሽከረክርበት ብቃት በጣም እጥፍና በጣም በብዙ ሁኔታ ተደርጎ መሪውም እንዲሁም ደግሞ እንዳልኳችሁ ባዲው ኤሮዳይናሚክሊ ዲዛይን ተደርጎ ነው የተሰራው። ክሬዚ የሆነ ስፒድ ነው 139.45 ኪሎ ሜትር በሰዓት ማለት የአንድ መኪናችሁን በቃ እያከነፋችሁ ስትሄዱ ማለት እኮ ነው። የአንድ የስፖርት መኪናም ስፒድ ሊሆን ይችላል እንዲሁም። ስለዚህ በዚህ ሁኔታ ነው የሚሄደው። ባይኩ ሰውየው ሲነዳው ውጭውን ማየት አይችልም፣ የተሸፈነ ነው፣ ውስጥ ገብቶ ነው የሚነዳው። ነገር ግን ውጭ ላይ በፊት ለፊቱ ላይ ትንሽ ቀዳዳ አለች። እሱ ላይ ሃይ ዴፊኒሽን ካሜራ ተገጥሞ ውጭውን ማየት ይችላል። እንዲሁም ጂፒኤስም ስለተገጠመለት ሰውየው ከውስጥ ነው ሲያሽከረክር ዲስፕሌው ላይ ያንን የውጭውን እንቅስቃሴ እና የት እንዳለ ማወቅ ይችላል ማለት ነው። በዚህ ሁኔታ ይህ ባይክ ፈጥኖ በዓለም ላይ እንግዲህ በሪኮርድ ላይ ተመዝግቦለታል። በፔዳል የሚነዳ ብስክሌት ይህን ያህል ፍጥነት ተብሎ ይህ የመጀመሪያው ብስክሌት ሆኗል ማለት ነው። እንደው ፐርስፔክቲቭ ንጽጽር ለመስጠት ያህል ይህንን ብስክሌት በዚህ ሙሉ ስፒዱ ቢነዳ ከአዲስ አበባ ደብረ ዘይት በ15 ደቂቃ ያህል አካባቢ መግባት ይችላል ማለት ነው። እንግዲህ ምን ያህል ፈጣን እንደሆነ ማሰብ ትችላላችሁ። ይህንን ባይክ ከተሰራ በኋላ መጀመሪያውን በረራ ወይ ደግሞ መንዳቱን የፈጸመው የዲዛይኑ ባለቤት የሆነው አሜሪካዊው ታድ ራይከርት ነው። እንግዲህ ይህንኑ ራሱ ሞክሮ በተሳካ ሁኔታ ይህንን ታፕ ስፒድ አቺቭ ማድረግ ወይ ደግሞ ማከናወን ችሏል ማለት ነው። ኤሌቬተር ወይ ደግሞ ሊፍት ብዙ ጊዜ ሊፍት ውስጥ ስንገባ አይታችኋል አይደል? ፎቅ ውስጥ አንድ 10 ሰው 20 ሰው ሲገባ ሊፍቱ ይጮሃል፣ ድምጽ ያሰማና መሸከም አልችልም፣ በሩንም አልዘጋም፣ ውጡልኝ ከብዳችሁኛል ይላል አይደል? እንግዲህ በዓለም ላይ ደግሞ ከፍተኛ ግዙፍ የሆነ ኤሌቬተር ደግሞ አለ። የት ያለ ይመስላችኋል? ምን የሚሰራ ወይ ምን መሸከም የሚችል ይመስላችኋል? በቻይና ውስጥ በጣም ትልቅ የሆነ በዓለም ላይ ትልቅ ከሚባሉ ግድቦች ውስጥ አንዱ የሆነው ትሪ ጎርጅስ ዳም የሚባለው 600 ጫማ ከፍታ ያለው ከፍተኛ ግዙፍ የሆነ ግድብ ነው እና እዚሁ ግድብ ላይ ነው እንግዲህ ይሄ በዓለም ላይ ደግሞ ትልቅ የሚባለውም ኤሌቬተር አሳንሰር ወይም ሊፍት የተሰራው ማለት ነው። ይሄ ግድብ ይሄንን ሊፍት የሚጠቀምበት ዋና ምክንያቱ ምንድነው? በጣም ግዙፍ የሆኑ መርከቦችን ሺፖችን ከዝቅተኛው የውሃ ክፍል አንስቶ እዛ ግድቡ ላይ ያለው ውሃ ላይ አድርጎ ወደ ሌላኛው ቦታ ማሸጋገር ስራ ነው። ሊፍቱ በሌላ ጊዜ ይሄን ማድረግ በጣም ከባድ ነበር። መርከቦቹ በሌላ አቅጣጫ ሄደው ነው ወደዛኛው መሄድ የሚችሉበት ሁኔታ በጣም የተወሳሰበ ነበር። ነገር ግን ይሄ ሊፍት 370 ፊት ከዛ ከዝቅተኛው የውሃ ክፍል መርከቡን እንደ ውሃ ያለበት መያዣ ላይ አድርጎ እንዳለ እንግዲህ መርከብ ነው ያልኳችሁ እጅግ በጣም ከፍተኛ የሆነ ክብደት ያለው ነገር ተሸክሞ አውጥቶት እዛ ውሃው ላይ ያስቀምጠዋል ማለት ነው። የኤሌቬተሩ የመሸከም ብቃት እስከ 7 ሚሊዮን ፓውንድ ያህል። ይሄ በጣም ከፍተኛ ቁጥር ነው እና ይሄ በሌላ ጊዜ ቀደም እንዳልኳችሁ መርከቦች በሌላ ቦታ ነበር የሚሄዱት እስከ 3 ሰዓት ይወስድባቸው ነበር። ነገር ግን ይሄ ኤሌቬተር ስለመጣ እዛ ላይ ይቀመጣሉ። በጣም ስሎሊ ነው የሚወጣው። የምታዩት ቪዲዮ ላይ በጣም ፈጣን ተደርጎ ነው። በጣም 40 ደቂቃ ይወስድበታል ከታችኛው ወደ ላይኛው ለመውሰድ። ስቲል 3 ሰዓት ይወስድ የነበረን ጉዞ በ40 ደቂቃ ውስጥ አቀላጥፎ የእቃ ጉዞ፣ የመርከቦቹ ጉዞ፣ የሰዎችን ጉዞ በጣም የተለያየውን ሁኔታና እንቅስቃሴ የተቀላጠፈ አድርጎታል ማለት ነው። እስኪ ስለ አሳንሰር ወይ ስለ ሊፍት ወይም ስለ ኤሌቬተር ካወራን አይቀር እንግዲህ 4 ደግሞ ትንሽ ለየት ያሉ ኤሌቬተሮችን ላስቃኛችሁ። የመጀመሪያው በስዊድን ሀገር የሚገኘው ነው። በስዊድን ውስጥ ኤሪክሰን ግሎብ የሚባል ድፍን የሆነ የኳስ ቅርጽ ያለው የስፖርት መጫወቻ ማዕከል አለ። እንዲሁም ይህ እንደዚህ ክብ የሆነ የግሎብ ቅርጽ ያለው ህንጻ በዓለም ላይ በእንደዚህ አይነት ቅርጽ የተሰራ
ግዙፉ የሚባለው ምክንያቱም ውስጡ ብዙ አይነት ስፖርቶች መካሄድ ይችላል በጣም ትልቅ የሆነ ቬኒው ነው ማለት ነው እና እዚሁ ደግሞ ክብ የሆነ ቅርጽ ያለው ህንጻ ላይ ደግሞ እንዲሁ ለየት ያለ ሊፍት ወይ አሳንሰር አለ በውጭኛው ክፍል ላይ ኳስ በሚመስለው ክፍል ላይ ልክ ዙሪያውን ከርቭ ላይ የተበጀ አሳንሰር አለ እዛው እሱ ራሱ ክብ የሆነ የመስታወት ቅርጽ ያለው ነው እዛው ሰዎች ገብተው አካባቢውን እያዩ በዛ ከርቪ በሆነ ሁኔታ ላይ መንቀሳቀስ መውጣት መውረድ ይችላሉ ማለት ነው ይሄ ለየት ባለ ቅርጹና ሁኔታው እንግዲህ ለየት ያለ ኤሌቬተር ሆኖ ተመዝግቧል ማለት ነው ሌላው በጀርመን ውስጥ የሚገኝ ኤሌቬተር ነው ብዙ ጊዜ ኤሌቬተር እንግዲህ ከታችኛው ክፍል ወደ ላይኛው ክፍል ወይ ከላይኛው ወደ ታችኛው ለመወሰድ ነው የምትጠቀሙበት ይሄኛው ጀርመን ውስጥ ያለው ኤሌቬተር ግን ለየት ያለ ጥቅም ነው ያለው አኳዶም ይባላል በበርሊን ውስጥ በሚገኝ የራዲሰን ብሉ ሆቴል ውስጥ ይገኛል በመሐከለኛው ቦታ ላይ ጥቅሙ ምንድነው መሃል ላይ ያለው ዙሪያውን በጣም ትልቅ የሆነ ጠርሙስ ያለው ውሃ ይሄ አኳሪየም የምንለው አለው ዙሪያውን እና ውስጡ አሳዎች አሉ የባህር ላይፍ የሚመስል ነገር አለ እናንተ ውስጠኛው ጋር ሴንተሩ ላይ ያለው ኤሌቬተር ውስጥ ተገባላችሁ ወደ ላይ የወጣችሁና እየወረዳችሁ ዙሪያችሁ ያለውን በመስታወት ውስጥ ያለውን ውሃ እየቃኛችሁ አሳዎችን ያያችሁ ትዝናናላችሁ ማለት ይሄ ወደ ክፍላችሁ ሊወስዳችሁ አለ የተሰራው ይሄ ኤሌቬተር ጀስት ይሄንን ነገር ለማድረግ ነው እንድታዩ እየወጣና እየወጣ የ5 ደቂቃ ያህል ጉዞ አለው እና እስከ 25 ሜትር ያህል ከፍታና በዙሪያው ያለው ደግሞ የጠርሙስ ውሃ 12 ሜትር ዳያሜትር አለው ስለዚህ ውስጥ ሆናችሁ የዚህ 5 ደቂቃ የኤሌቬተር ራይድ ወደ ላይና ወርታችሁ እየወጣችሁ እስከ 25 ሜትር ድረስ ማለት ነው ይሄንን ኢንጆይ ታደርጋላችሁ በዛ ውሃ ውስጥ 1 ሚሊዮን ሊትር ውሃ አለ ወደ 1500 የተለያዩ አይነት እንደዚህ ጎልደን የሆኑ ፊሾችና ለሳስ የሚሉ የባህር ላይፎች አሉ ይሄንን ያያችሁ እንግዲህ በዛ ሆቴል ውስጥ መዝናናት ይችላልላችሁ እየተከፈለ ነው የምትጠቀምበት ማለት ነው እንግዲህ ኤሌቬተር ግን ስቲል ሊፍት ተብሎ ተመዝግቧል ያው ወደ ላይ ነው ወርታች ስለሚወጣ ማለት ነው ሶስተኛው በዚሁ በአሜሪካን ሀገር የሚገኝ ለየት ያለ ሊፍት ነው በሴንት ሉዊስ ሚዙሪ ውስጥ በጣም ለየት ያለ ሐውልት አለ the gateway arch ይባላል አርች ቅርጽ ነው ያለው በብረት ነው የተሰራው በጣም ግዙፍ ነው እንዲያውም በአሜሪካን ሀገር ውስጥ በሰው የተሰራ ግዙፍ የሆነ ከተሰሩ ሐውልቶች ሁሉ ግዙፍ ተብሎ የተመዘገበው ይሄው የአርች ቅርጽ ያለው ሐውልት ነው እንዲሁም ደግሞ በዓለም ላይ ትልቁ የአርች ቅርጽ ያለው ሐውልት ተብሎ ተመዝግቧል እና በጣም ትልቅ ስለሆነ ከውጭ ሆናችሁ አለ የምታዩት ውስጡ መግባት ይቻላል አርች ውስጥ በጣም ግዙፍ ስለሆነ ውስጡ መንቀሳቀሻ አለው ሰዎች ይወጣሉ ይወርዳሉ ነገር ግን በጣም ትልቅ ስለሆነ ሰዎች በደረጃ ብቻ እንዳይጠቀሙ በሚል ኤሌቬተር ተሰርቶለታል እንግዲህ ኤሌቬተርኛ የምናውቀው ቀጥ ያለ ነው ወይ ወደ ላይ ወይ ወደ ታች ይወርዳል ይሄኛው እንግዲህ ልክ ያንን ቅርጽ ተከትሎ ኤሌቬተሩ እንዲሰራ ተደርጓል ስለዚህ ለየት ተብሎ የተመዘገበበት ምክንያትም ያው ነው እንደዚህ ደረጃውን ጠብቆ እየወጣ እንደ ትራም ነው የሚሉት ውስጡ ሰው ይገባል የተወሰነ ሰው ይቀመጣል እንግዲህ ሌቭሉን እየወረደ እየወጣ ያለው ቦታ ላይ ሁሉ በየቦታው በር ተሰርቶለት ሰዎች እዛው የገቡ ውስጡ መዝናናት ይችላሉ ማለት ነው የመጨረሻው ኤሌቬተር በስፒዱ አንደኛ ሆኖ በዓለም ላይ የተመዘገበለት አይነት ኤሌቬተር ነው 1010 ሜትር በደቂቃ ወይ ደግሞ ወደ ሰዓት ስንቀይረው 60 ኪሎ ሜትር በሰዓት መብረር ይችላል ይሄ ማለት ኦልሞስት የመኪና ፍጥነት ማለት ነው እንግዲህ ሊፍት ውስጥ ገብታችሁ ከአንድ ፍሎር ወደ ሌላ ፍሎር ስትሄዱ በመኪና ፍጥነት ሳታውቁት ወደ የምትፈልጉ ቦታ ይወስዳችኋል ያ ፍጥነት ያስፈልገበት ምክንያት ይሄ ኤሌቬተር የተገጠመው በዓለም ላይ በትልቅነቱ በርዝመቱ ሶስተኛ ተብሎ በተመዘገበው የታይፒ 101 የሚባለው ስካይ ስክሬፐር ወይ ደግሞ ከፍተኛ ቁመት ያለው ህንጻ ላይ ነው ታይዋን ውስጥ ነው የሚገኘው ስለዚህ እንግዲህ ከታች ፍሎር ከላቢ ወደ 100 ምናምንኛ ፎቁ ላይ ለመሄድ በጣም ደቂቃዎች ወይ ሰከንዶች ነው የሚፈጁት ማለት ነው በእንደዚህ ሁኔታ ሆኖ ለተጠቃሚዎች አገልግሎትን ይሰጣል ሙቪ አፍቃሪዎች ትራንስፎርመር የሚል ሙቪ ትዝ ይላችኋል ይሄ በሁለት ሮቦቶች መካከል የሚደረግ ውጊያ ጥሩ ሮቦቶች አሉ ደግሞ መጥፎ ሮቦቶች አሉ ጥሩዎቹ የሰዎች ልጆች ለማዳን ጥረት ሲያደርጉ መጥፎዎቹ ደግሞ ሮቦቶችን አሸንፈው ሰዎችን ለመቆጣጠር ጥረት በሚያደርጉበት አይነት ሁኔታ ላይ የሚያጠነጥን ነው ጥሩዎቹ ሮቦቶች ትራንስፎርመር የተባለበት ምክንያት መቀያየር እንደማለት ነው ስለዚህ ሮቦቶቹ ወደ ተለያየ አይነት ቅርጽ ይቀየራሉ ከፈለጉ እንደ መኪና ይመስላሉ ከፈለጉ በሁለት እግሩ ቆሞ የሚሄድ በጣም ግዙፍ ሮቦት መሆን ይችላል ብዙ አይነት ቅርጽ አለ ሳይንስ ፊክሽን ነው የምወደው ሙቪ ነው እና ያንን ደግሞ ሙቪ አይተው በዚህ ነገር ደግሞ ኢንስፓየርድ ሆነው የሚታየን የምንጠቀምበትን መኪና ወደዛ ወደ ትራንስፎርመር ሮቦትነት የቀየሩ ደግሞ የቱርክ ኢንጂነሮች አሉ ለትራን የሚባል ፕሮጀክት ሰጥተውታል እና ይሄንኑ ነገር ነው ያደረጉት ማለት ነው ማይክል ቤይ ነው ይሄንን ሙቪ የጻፈው ስለዚህ በዚህ ታሪክ ላይ ኢንስፓየርድ ሆነን ነው ይሄንን ነገር ያደረግነው ለምን የምናቃቸውን መኪናዎች ለምን እንደዛ ወደ ሮቦትነት መቀየር አንችልም ስንፈልግ ደግሞ ወደ መልሰን መኪና ማድረግ አንችልም በሚል ነው ስራ ወስደው ረጅም ጊዜ ወስደው የሰሩት ስለዚህ ደግሞ የቀየሯት መኪና ደግሞ ያው የምወደው መኪና BMW ነው የ3 ሲሪስ BMWን እንግዲህ ገነጣጥለዋት ቀዳደዋት እያንዳንዷ ነገር እንድትከፋፈት አድርገው በሚያስፈልግ ጊዜ ላይ ሮቦት ተመልሳ ደግሞ መኪና እንድትሆን አድርገዋታል 15 ጫማ
ርዝመት ያለው ሮቦት ይሄ በጣም ረጅም ነው እንግዲህ በጣም ረጅም ነው የአንድ ሰው የ3 እጥፍ ያን ወይንም 2 እጥፍ ያህል እንደማለት ነው እንግዲህ አድርገው ቆሞ በርግጥ ከቆመ በኋላ ሮቦቱ መንቀሳቀስ አይችልም ግን ቆሞ አንገት አለው አንገቱን ያወጣል አንገቱን ማንቀሳቀስ ይችላል እጁን ጣቶቹን ማንቀሳቀስ ይችላል እና ድምጾች አሉት በውስጡ ልክ የሮቦቲክ የሆነ ድምጽና ላይት ኢፌክት አለው ይሄን አድርጎ ከዛ ደግሞ ሲመለስ ተመልሶ ወደ መኪናነት ይቀየራል ማለት ነው ይሄ ሁሉ ኩል የሆነ ኢፌክት አለው መኪናውን ወደ ሮቦትነት የምትቀይሩት በሪሞት ኮንትሮል ነው አንድ ሰው ከውጭ ሆኖ ራሱ መኪናውን በሪሞት ኮንትሮል ይነዳል ይመጣል አጠገባችሁ ከዛ በሪሞት ኮንትሮል አማካኝነት ከመኪናነት ወደ ሮቦትነት ተቀይሩታላችሁ ከዛ ስትፈልጉ ደግሞ ወደ መኪናነት እንዲቀየር በዚሁ በሪሞት ኮንትሮል ታዙታላችሁ መኪናው በኖርማል በሚሆን ጊዜ መነዳት የሚችል ኖርማል መኪና ነው ማለት ነው ይሄን ለማድረግ እንግዲህ በውስጡ በጣም ብዙ ቴክኒኮች ተጠቅመዋል የዳይናሚክ ሃይድሮሊክ ኮንትሮል ሲስተሞችና በጣም ብዙ ጊሮችን ብዙ የመኪናውን ሰውነት ብዙ ቦታ ላይ መቆራርጦ እንደገና መቀጣጠል ሁሉ ያስፈልግ ነበር BMW ሲነዳ ስታዩት በፍጹም አታምኑ በቃ አይመስልም ኖርማል BMW ነው ነገር ግን ወደ ሮቦትነት ሲቀየር ስታዩት በጣም it's very cool በጣም ደስ ይላል ኩባንያው ይሄን ነገር በብዛት እያመረተ ይሄን መጠቀም ለፈን ፋክት ምንም ይሄ ወደ ሮቦትነት ተቀይሮ ከቆመ በኋላ ምንም በርግጥ የሚፈጠር ነገር የለም ግን it's just a cool factor ነውና ሌሎች ሞዴሎችንም ፒክ ያደረጉ በትዕዛዝ ይሄን ነገር እንደሚሰሩ እና ለገበያ እንደሚያቀርቡ ይሄ ለሙከራ የተደረገ ነገር ነው ለገበያ እንደሚያቀርቡ ተናግረዋል ማለት ነው አሁንም እንግዲህ ስለ ሙቪ ነው የምነግራችሁ እኔ ሙቪ በጣም ነው የምወደውና ብዙ ጊዜ በሙቪ ላይ በተለይ እነዚህ ፊውቸሪስቲክ የሆኑ ሙቪዎች ሳይንስ ፊክሽን የሆኑ ሙቪዎች በሚያስደንቅ ሁኔታ በእነሱ ላይ የምናያቸው ነገሮች ከብዙ አመታት በፊት የምናያቸው ነገሮች ተግባራዊ ሆነው እናያቸዋለን ስለነዚህ ነገር በጣም ብዙ የሙቪ ምሳሌዎችን ሰጥቻችኋለሁ የዛሬው ደግሞ መሰጣችሁ የባክ ቱ ዘ ፊውቸር የሚል ሙቪ በጣም እኔ ራሴ በልጅነቴ ነው ያየሁት በጣም ለየት ያለ ሙቪ ነው ወደ ኋላና ወደፊት መሄድ የሚችል የታይም ካፕሱል ታይም ማሽን አለ ስለዚህ ልጁ ወደ ኋላ ሄዶ አይቶ ከዛ ደግሞ ይመጣና ደግሞ ወደፊት ይሄዳል ያንን የሚያሳያሉ እንደገና ደግሞ ሌቪቴት የሚያደርግ በአየር ላይ የሚንሳፈፍ ስኬት ቦርድ አለበት ስለሱ እንዲሁም ባለፈው ሾው ሰርቻለሁ ይሄ ስኬት ቦርድ በሙከራ ተሰርቷል ሌቪቴት የሚያደርግ ተሞክሯልና ባሁኑ ደግሞ እዛው ሙቪ ላይ ደግሞ ራሱን ጫማውን ማሰር የሚችል ጫማው ራሱን ማሰር እንዲችል ተደርጎ ነው የተሰራው ይሄ ሁሉ ይታይበታል ይሄ ባክ ቱ ዘ ፊውቸር የተሰኘ የድሮ የሳይንስ ፊክሽን ሙቪ ላይ ሰሞኑን ደግሞ ያ ፊውቸር አሁን ደግሞ መጥቷል ዛሬ ላይ ነው ያለው ማለት ነው ይሄ ምን ማለት ነው የናይኪ ታወቀ የስፖርት ብራንድ ነው የናይኪ የስፖርት እቃዎችን የሚያመርት ከጫማ ጨምሮ ልብሶችን ብዙ ነገሮችን የሚያመርት ኩባንያ ነው ይሄው ኩባንያ አሁን ጫማው ራሱን ማሰር የሚችል ጫማ በተግባር ሰርተዋል ማለት ነው ስለዚህ ይሄ ጫማ ውስጡ ብዙ ነገሮች አሉት ሞተሮች አሉት ሜካኒካል ፒስ አለው በጣም ብዙ ነገር አለውና በተግባር አውለውታል ስሙ የሃይፐር አዳፕት ዋን ዳቶ ይባላል ሃይፐር አዳፕት እንግዲህ ማለት ራሱን ማስለመድ የሚችል እንደማለትም ነው እንግዲህ ይህ ጫማ እንደ ናይኪ ያገላለጽ ከሆነ በጣም ብዙ ሪሰርች የተወሰደበት ነው ዝም ብሎ ጫማ እንደማምረት ሳይሆን ብዙ ኢንጂነሮችን ሁሉ ያሳተፈ ነው ዲጂታል ቴክኖሎጂ አለው ውስጡ ኤሌክትሪካል ኢንጂነሪንግ ውስጡ አለው ሜካኒካል ኢንጂነሪንግ ውስጡ አለው ይሄን ነገር እውነት ለማድረግ ስለዚህ ይሄ ሁሉ በጣም ብዙ ጂኒየስ የሆኑ ብሬን ተቅልቅል ያየወለደው ምርት እንደሆነ ነው ናይኪ የተናገረው ማለት ነው ስለዚህ ቤዚክሊ ጫማውን ስታደርጉት ልክ ጫማው ገብቶ ተረከዛችሁ የጫማውን ወለል በሚነካ ጊዜ ሴንሰር አለው ወዲያውኑ በእግራችሁ ልክ ተመጥኖ ጫማው ራሱን ያስራል ማለት ነው ከያ አልበቃ ካላችሁ ደግሞ በተን አለው እዚህ ጋር ሁለት በተን ማላያና ማጥበቂያ ስለዚህ በሱ አማካኝነት ጠበቅ ወይ ደግሞ ላላ ማድረግ እንድትችሉ ሁሉ ተደርጎ ነው የተሰራው ማለት ነው እንዲሁም በጣም ታዋቂ የሆነው አትሌት እኔም በጣም የምወደው ኳስ ተጫዋች ክርስቲያኖ ሮናልዶ የመጀመሪያው አትሌት ሆኗል ይሄን ለማስታወቂያም ጉዳይ ቢሆንም የሰራው ይመስለኛል ግን የመጀመሪያው ሞካሪ ሆኗል ማለት ነውና ቪዲዮ ላይ እንደምታዩት ልክ ጫማውን ሲያደርግ ጫማው ራሱን ሲያስር ታያላችሁ ማለት ነው ለገበያ የሚውለው በጣም በጥቂት ወራት ውስጥ ነው በሁለት ወር ውስጥ እንደዚህ ለገበያ ይውላል የመጀመሪያ በአሜሪካን ሀገር በሚገኙ ሱቆች በተወሰኑ ሴሌክት የስፖርት መደብሮች ውስጥ ለገበያ እንደሚውል ይጠበቃል አፖይንትመንት በመያዝ እነዚህ ሱቆች ውስጥ ከኖቬምበር 28 ከሁለት ወር በኋላ ማለት ነው ጀምሮ የሄዳችሁ ቀጠሮ ይዛችሁ መሞከር እግራችሁ ላይ ያስገባችሁ መሞከር ትችላላችሁ ዋጋው ገና አልታወቀም ተመልካቾቻችን ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበር እንግዲህ ከተለያየ ርዕሶችን የዳሰስኩት አዳዲስ ነገሮች አዳዲስ ግኝቶች ከነዚህ እንደተዝናናችሁ እንደተማራችሁ እንደተገረማችሁ አስባለሁ እንግዲህ ዓለም እየሄደች ያለችበት የቴክኖሎጂና የሳይንስ እድገት ገና አሜዚንግ ነው በሙቪው ላይ ያየናቸው ይሄ ሳይንስ ፊክሽን ያልናቸው ነገሮች እየሆኑ በጣም እየተገረምን ነው ገና የምንቀጥለው ብዬ አስባለሁ እንግዲህ በሚቀጥለው ሳምንት ደግሞ በሌላ በአዲስ ፕሮግራም ነው የምጠብቃችሁ አስተያየቶቻችሁ እንደተለመደው ብትጽፉልኝ ይደርሰኛል
በኢሜል ብትጽፉልኝ በፌስቡክ ላይ ኢንባክስ ብታደርጉኝ በተለይ ደግሞ የኦፊሻል ፌስቡክ ፔጅን ላይክ ብታደርጉ እዛ ላይ የምጽፋቸውን ነገሮች በቀላሉ በእናንተ ፊድ ላይ እየመጣ ምንም ነገር ሚስ አታደርጉም። የምቀጥለው ማቀርበው ነገር አዳዲስ ዜና ሳይ የምጥፈውን ነገር በቀላሉ መከታተል ትችላላችሁ። ሳምንት በአዲስ ፕሮግራም እስከምጠብቃችሁ ቸር ሰንብቱ።